ጉድ አትርሱኝ አትርሱኝ አትርሳኝ እያለች ትገኛለች ሩታ። ዛሬም እንግዲህ እሱ በሄደበት ሁሉ መከታተሏን አላቆመችም። እኔ ነግራችሁ ነበረ ሩታ ታያላችሁ፣ ዛሬም ነገም ሌላ ጊዜም በቃ በአብርሽ ህይወት ውስጥ ጣልቃ መግባት ወደ አብርሽ መሄዷን ሄርሜላን በቃ መከታተሏን አታቆምም። እርግጠኛውን እነግራችኋለሁ ብያለሁ። እንግዲህ አብርሽ ከአንድም ሁለት ሶስቴ አልፈልግሽም አላት አይደል? አልፈልግሽም ከህይወቴ ውጭልኝ አላት። አልወጣም አለች። እንግዲህ ይሄ ልጅ ታስሮ ነበረ። እግዚአብሔርን ነው ምላችሁ ሩታ በጣም ተቀይራለች። በእርግጥ አንዳንዴ የምትወዱትን ነገር ስታጡ ወይም ደግሞ በእጄ ነው እንደፈለግኩ አድርገዋለሁ፣ ምንም አያደርገኝም፣ ምንም አይሆንም፣ ምንም አይፈጠርም፣ አንለያይም ብለው ብዙ ነገር ሲያደርጉ ይቆዩና ከዛ መጨረሻ ላይ ያን ሰው እንዳጡት ሲረዱ ወይ ደግሞ በቃ የመጨረሻ ደረጃ ላይ ደርሶ ሲያዩት ነው በቃ የሚነቅሉት ወይ ደግሞ ያልሆነ ውሳኔ የሚወስኑት፣ ማንነታቸውን የሚረሱ ወይም ደግሞ ሌላ ባህር ይዘው የሚመጡ። እኔ ሩታ ላይ ያየሁት ነገር ይሄ ነው። አብርሽ ፍቅረኛ የሚያዘም አልያዘም በቃ በአንድ ወርም ውስጥ በ6 ወር በ1 ዓመት ውስጥም ቢሆን አብርሽን ወደ ራሴ መልሰዋለሁ፣ ወደ ራሴ አመጣዋለሁ ብላ ነበረ። ነገር ግን እሱ አልተሳካላትም፣ አልሆነላትም። አሁን ምንድን ነው ያላት አማራጭ? እሱን እየተከታተለች ሰላሙን መንሳት፣ እሱን እየሰደበች ወይ ደግሞ አብሮ ያለችውን ሴት የሆነ ነገር እያለች ግን መፍትሄ የላትም ምንም። እሱን ሲጀመር ያሳሰረችው ራሱ ምንም ባላጠፋበት ነው። እሷ ሲጀመር እሷን አልነካትማ፣ አላሳሰራትም። የገዛ ወንድሙን ያን ሾካካ ጅራታም ዳኒን ከማጠሩ መጎጠሩ አንድ ደህና ነገር የሌለው የሜሪ ታናሽ ወንድም፣ የምሬን ነው የምላችሁ ሜሪና ዳኒ አንድ ናቸው እና እነሱን ያሳሰረችው። ምክንያቱም መጀመሪያ ተጠርጣሪ የነበሩ እነሱ ናቸው። ሲዝቱ ነበር፣ የሆነ ነገር ሲናገሩ ነበረ፣ ንግግራቸው ደስ አይልም ነበር። ስለዚህ መጀመሪያ ተጠያቂ ወይ ደግሞ ተጠርጣሪ የሆኑት እነሱ ናቸው። ሩታን እንደውም ሩታ ራሱ መታሰር ነበረባት ለማለት ይከብደኛል። የልጅ እናት ናት። ያን ነገር ባይሆንም እንድትታሰር ባልፈልግም፣ ግን ደግሞ ተጠያቂነት ያደርጋት ነበር። ለምን በቃ ቀጥታ ምን አይነት ጸብ ነው የነበራት? እች ልጅ ከማን ጋር ነው ግንኙነት የነበራት? እች ልጅ ከማን ጋር ነው ስትጣላ የነበረው? ከማን ጋር ነው አለግባባ ስትል የነበረው ተብሎ ሲነሳ ሲወራ ሩታ እንደውም አንደኛዋ ተጠርጣሪ ነበር የምትሆነው። ግን ደግሞ ባሏ ይህንን ነገር አላደረግም፣ የልጄ እናት ነች ብሎ አሰበላት፣ ተዋት። ሌላ ሰው በታሰረው እሷ እሪ ያለች። በቃ ዳኒን ይዛ መጣ። የልጇን አባት ባሏን ጎዳው ብላሉ የሚባል አባባለልን እናንተ ጨርስ። እሱን ጎዳው ብላ እስር ቤት አስገባችሁ። በምን ኃጢአቱ ነው አሁን እሱ እስር ቤት የሚገባ? ህግ እኮ ነው የጠየቃቸው አይደል እንዴ? እነሱን እስር ቤት ያስገባቸው ህግ ነው። እንደውም 10 ዓመት ለምን አይቆዩም? በተለይ ዳኒ ተምሮ ይወጣ ነበር። ይሄ ቅሌታም ሾካካ ማለት ነው። ዳኒ በነገራችን ላይ ምንም አይሆንሽም፣ ባል አይሆንሽ፣ ውሽማ አይሆንሽ፣ ጓደኛ አይሆንሽ፣ ዘመድ አይሆንሽ፣ ምንም ነገር አይሆንሽም። እና እባክሽ ከዳኒ ራቂ ነው የምልሽ። አሁንም ከዳኒ ርቀሽ ህይወትሽን ካላስተካከልሽ፣ ህይወትሽን የሆነ መንገድ ቦታ ካላያሳሽ ያ በጣም አስቸጋሪና ህይወትሽ አሁንም የተደበላለቀ ነው የሚሆነው። አሁን ከራስሽ ጋር አይደለሽም። ለመጨረሻ ጊዜ ብለው ሄርሜላና አብርሽ እንግዲህ ነግረዋታል። በቃ አንፈልግሽም፣ ካጠገባችን እራቂልን፣ በቃ የመጨረሻ አልፈልግም። እኔ የራሴን ኑሮ ነው የምኖረው፣ እኔ የራሴን ህይወት ነው የምኖረው። ይኸው ፍቅረኛዬ እች ነች፣ ስለዚህ ተይኝ ብሎ ቪዲዮ ሰርቷል። ሩታ ታያለህ፣ አሳይሃለሁ፣ ካጠገቤ ድረስና እንደዚህ ያደርግሃለሁ ምናምን ብላ እየዛተችበት ነው ያለችው። ምንም አታረጊም ሩታ። መጀመሪያ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ ትላለች እናቴ። ድሮ ነበር መጀመሪያ ነበረ። የእውነት አንዳንዴ ለካ አያበቁም የተባሉ ነገሮች ሁሉ ያበቃሉ። አንዳንዴ ለካ አያልቁም የተባሉ ነገሮች ያልቃሉ። የምሬን ነው። የትዕግስትም ጥግ አለው ለካ። እናንተ አይፈርስም የተባለው ትዳር ለካ ይፈርሳል። የምሬን ነው። እስከ መጨረሻው ይዘልቃል የተባለው ትዳርና ፍቅርም ለካስ ይፈርሳል፣ ለካስ ይቋረጣል፣ ለካስ ይቆማል፣ ለካስ በቃ አብርሽ የራሱን ኑሮ ይኖር። እግዚአብሔርን ታየው በቃ። በዚህ ልክ እሱን ማሰቃየት፣ በዚህ ልክ እሱን መከታተል እንደ ጅራት ታየኛለሽ። በቃ እስከ ዛሬ እንኳን አንቺ እኛም ተስፋ ነበረን የሚመለስ ወደ አንቺ እንደሚመጣ ህይወታችሁ እንደሚቀጥል። የፈለገ ፍቅረኛ ቢዝ የልጄ እናት ትሻለኛለች ብሎ ወደ ራሱ ተመልሶ መጥቶ ወደ አንቺ መጥቶ ህይወታችሁን እንደምትኖሩ ነበር የምናውቀው የገመት ነው። ግን አልፈልግም አለ። አበቃ፣ አለቀ። ያ ጊዜ ያ ዘመን ሄደ። በቃ
አንቺም ይመስለኛል የሚያልቅ አልመሰለሽም፣ አብርሽ የሚጨክንብሽ አልመሰለሽም፣ የሚቆርጥብሽ አልመሰለሽም፣ የሆነ ሰው በሌላ ሰው እንደምትተኪ አላወቅሽም ነበረ። ሌላ ሰው መርጦ እንደሚሄድም አልጠበቅሽም ነበር፣ አልገመትሽም ነበር። አንዳንድ ሰዎች አብዝተው ሲፈልጉን አብዝተው ሲቀርቡን ወይ ደግሞ ከኛ ጋር ስላሉ የትም መሄጃ የሌላቸውም ብለን የምናስብበት ጊዜ አለ። ግን አንዳንዴ ደግሞ እንዲህ መሄጃ ያገኙና እኛ ተንጓለን ባዶ ሜዳ ላይ እንቀራለን። ሩታ ለዚህ ፍቅር ከአብርሽ በላይ ዋጋ የከፈልሽው፣ ከአብርሽ በላይ የተፈተንሽው፣ ከአብርሽ በላይ እጅግ በጣም አሳዛኝ ጊዜ ያሳለፍሽው፣ ከአብርሽ በላይ አንገትሽን የደፋሽው፣ ከአብርሽ በላይ ከቤተሰቦች ጋር የተጣላሽበት፣ ከአብርሽ በላይ በተመልካች የተናቅሽበት፣ የተዋረድሽበት፣ ክብርሽን ዝቅ ያደረግሽበት ትዳርና ፍቅር ህይወት ነው። እውነት ለመናገር አብርሽ ምንም ያጣው ነገር የለም። ይኸው ከአንቺ በላይ እንደው ለጊዜውም ይሁን ቋሚም ይሁን እስከ መቼ ይሁን ባናቅም ለ1 ወር ለ2 ወር ለ1 ዓመት ለ10 ዓመት ለ20 ዓመት እድሜ ልክ አላውቅም ምን አይነት ፍቅር እንደምትሰጠው ምን አይነት እንክብካቤ እንደምትሰጠው ከአንቺ ትበልጣለች ወይስ አትበልጥም የሚለውን ነገር የምናየው ይሆናል ከጊዜ ሂደት በኋላ። እንኳን እኛ እሱም ራሱ የሚረዳው ነገር ይኖራል። ግን አሁን ላይ ከአንቺ የምትበልጥ ሴት አግኝቻለሁ፣ ከአንቺ በላይ የምትስማማኝን የምትሆነኝን ሴት አግኝቻለሁ። በቃ ሌላ አዲስ ህይወት ጀምሬያለሁ። ያለፈው በቃ ይለፍ። በነገራችን ላይ አብርሽን ብዙ ሴት ያስክ ከብዙ ሴቶች ጋር ሆንክ እንደዚህ እያለን እንወቅሰዋለን። በነገራችን ላይ አንዳንዶችም ለድራማ ይሆናሉ። አሁን ሚዲያ ላይ እውነትና ውሸቱ አይታወቅም። አይታችኋል። ፉፉና ፍቅር ሀቢባ ቤት ያላወጡት ያልተናገሩት ሚስጥር የለም፣ ያልዘረገፉት ያላወጡት ጉድ የለም። ሶ የአብርሽና የሩታም ህይወት ሜቢ ከዛ በፊት እነ ነፂም ነበሩ፣ ፍቅርም ነበረች፣ ሌሎችም እነሱም ውሸት ሊሆኑ ይችላል፣ አይታወቅም። ሶ ሄርሜላ መጣለች አሁን ላይ ከእሷ ጋር ደስተኛ ሆኛለሁ ብሏል። ተመልካችም ተውት፣ ህይወቱን ይኑርበት። ሩታን በሄደበት ሁሉ በቃ የሆነ እንትን አትሆኝበት፣ መሰናክል አትሆኝበት ነው የምለው። እግዚአብሔርን አንቺም ክብርሽን አትጣይ፣ አትዋረጅ፣ ዝቅ አትበይ። ለአንቺ እኔ ጥላቻ የለኝ፣ እወድሻለሁ፣ አከብርሻለሁ። ግን እኔ ላከብርሽ የምችለው መጀመሪያ አንቺ ራስሽ ስታከብሪ ነው። መጀመሪያ ቅድሚያ ለራስሽ ስጭ፣ ራስሽን አክብረሽ ተከበሪ። በቃ እንዲህ በአብርሽ በሄደበት ሁሉ እየተከታተልሽ አብርሽ ያደረገውን ነገር ሁሉ ለምን እያልሽ እየተቃወምሽ እንደ ጅራት የምትከታተዩ ከሆነ የራስሽ ክብር ነው የሚወርድ። ሄርሜላም እስከ ጥግ ድረስ ትንቅሻለች፣ ታወርድሻለች። እኛም እንደዛው። ያ ከመሆኑ በፊት ራስሽን ጠብቂ፣ ስለ ራስሽ ኑሪ፣ ጊዜን ቁጭ ብለሽ ጠብቂ። ሜቢ እንግዲህ አንቺም የራስሽን ህይወት ልትጀምሪ ትችያለሽ። ግን እንደ አብርሽ እኔ ልንገራችሁ፣ ወንድ ልጅ መጨከን አንድ አይኑን ጨፍኖ ነው። ወንድ ልጅ ግማሹን ልብ ነው የሚሰጣችሁ ለሴቶች። የፈለገ ቢያፈቅርሽ የፈለገ ቢወድሽ እንደው ከ104 ወይ 3% ነው የሚሆኑት ናቸው በሙሉ ልብ አፍቅረው ያቺ ሴት ወይ ብትሞት ወይ ሌላ ፍቅረኛ ብትይዝ ወይ ቢጣሉ ወይ ምን ብሉ አልፈልግም ከሷ ሌላ ሴት አላይም ብሎ የሚቀመጥ የእውነቴን ነው የምላችሁ። ሌሎቹ ግን በግማሽ ልባቸው ያችን ሴት ስላፈቀሯት አብረው የሄደቻቸው ሴቶች ብትሄድም ብትጣላም ቢለያዩም ማለት ነው ሌላ ሴት ለመያዝ ከሌላ ሴት ጋር ደስተኛ ሆኖ ህይወትን ለመቀጠል ለመኖር በጣም ይቀላቸዋል። በጣም ከምነግራችሁ በላይ እና ለአብርሽ ያ ነገር ምንም ማለት አይደለም። ከሩታ ጋር ተለየ፣ አይታችኋል ምን አይነት ፍቅር እየተሰጠው እንደሆነ። በምን አይነት ጭቅጭቅ የለበት፣ ክርክር የለበት፣ በጠዋትም ማታም መጨቃጨቅ የለ፣ ምን ማለት የለ፣ ሰላማዊ ህይወትን እየኖረ ነው። እኔ እንደማውቀው በቃ ችሏል። በቃ ግን ሩታ የእሱ እንደጨከነው ወይ ደግሞ እሱ ይሄን ነገር እንዳደረገው እሷም ሌላ ወንድ ይዛ በዚህ ልክ ደስተኛ ትሆናለች ወይ? ሌላ ወንድ ጋር ደስተኛ ህይወትን ታገኛለች ወይ? ሄርሜላ ለአብርሽ የሰጠችውን አይነት ፍቅር ለሩታም ያን አይነት ፍቅር የሚሰጣት ወንድ ይመጣሉ ወይ ለሚለው እኔ አላውቅም። በጣም ይከብዳታል ልነግራችሁ። እኔ አይሆንም ስለ የቆየሁትም ሩታን ስደግፍ የቆየሁትም ሩታ ቅድሚያ እንደምትጎዳ ስለማቅ የከፈለችውን ዋጋ ስለማቅ ነው። የመጣችበትን መንገድ ስለማቅ ነው። ርቀቱን ስለማቅ ነው። ገባችሁ? ስለዚህ እኔ ለሩታ መልእክት የማስተላልፈው ነገር ታያቸው በቃ። እነሱም 30,000 ጊዜ እህቶቹ አሁን ኤፍሬም ብቻ ነው እየደገፋት ያለው፣ ኤፍሬም ብቻ። በእርግጥ እዩ የሆነ ቀን ላይ እንደሚቀየር ልንገራችሁ። እዩ ራሱ ታያላችሁ። ወደ ሩታ ካልመጣ ምን አለች በሉኝ። ምክንያቱም ሾካካን ወደ ነፈሰበት ነው የሚሄደው፣ ወደ ነፈሰበት እና ሄርሜላና አብርሽ እስከ መቼ ይቀጥላሉ ለሚለው አላውቅም። እስከሚቀጥሉት ጊዜ መልካም ህይወት ይሁንላችሁ ብዬ እስካሉበት ጊዜ መልካም ምኞቴን ከመመኘት ውጭ ሌላ የማደርገው ታሪክም የለም፣ የምፈጥረው ነገርም የለም።
ምክንያቱም እንደ ድንጋይ ግግር ብሏል። በቃ አልፈልግም ካለ አንድን ሰው አስገድዳችሁ አታገቡት፣ አስገድዳ ቤቷ አትወስደው። ልጄን ራሱ በሆነ ጊዜ አንዴ እየመጡ አየዋለሁ ነው ያላት። ምክንያቱም የሚወደውን ልጁን እንግዲህ የማይደራደርበትን ልጁ ይሄ ምንድን ነው? ከሩታ ጭቅጭቅ ለመራቅ ነው፣ ሩታን ለመራቅ ነው፣ ከሩታ ለመሸሽ ነው። ታዲያ በዚህ ልክ እየናቀሽ፣ በዚህ ልክ እየተወሽ፣ በዚህ ልክ እየራቀሽ ለምን በግድ እኔ ካልሆንክ በግድ ከኔ ጋር ካልሆንክ አይባልም። ለማንኛውም ሄርሜላ ዛሬ ትናንትና በጣም ደስተኛ ሆና ነበር። እንዳላየሽ ብላ ተናዳ ርር ብላ ነው የሄደችው። ሩታ ትስቃለች እኮ ከላይ ግን የእውነት ደስታ የለም፣ የእውነት ሳቅ የለም፣ ሁሉም ውሸት ነው። ለማንኛውም አብርሽና ሄርሜላ መልካም ጉዞ ይሆንላችሁ። እስኪ እንግዲህ መጨረሻውን እናንተም እኛም ሁላችንም አንድ ላይ ሆነን የምናየው ነገር ይሆናል እናያለን እላለሁ። ከዚህ በላይ ሀሳብ መስጠት አልችልም። ማታ ደግሞ በዋና ቪዲዮ የሚመጣላችሁ ይሆናል። እናንተስ ምን ተሰማችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። የኔ ሀሳብ ይሄንን ይመስላል። በአሁኑ ሰዓት ሩታ በሁሉም ቦታ ስለማታስፈልጊ ከአብርሽና ከሄርሜላ ራቂና ራሽንም ክብርሽንም አስከብሪ ነው የምለው። ሰው ራሽን ስታከብሪ ነው ሌላ ሰው ሊያከብርሽ ሊወድሽ የሚችለው እላለሁኝ። አመሰግናለሁ።